ሰላም ጤና ይስጥልኝ ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እኔ እህታችሁ ዓለምነሽ ሹመት እንግዲህ ዛሬ በትንሽ ባጭር ቪዲዮ ተከስቻላችኋለሁ። ያ ማለት በትንሽ ባጭር ቪዲዮ ተከሰትኩ ማለት የአንዳንዴ እነዚህ የአርሲ ወገኖቻችን ከተጨፈጨፉና ካለቁ ጊዜ ጀምሮ ሁሉም ሰው ለራሱ ለፎሎ ለላይክ ለሸር መሰብሰቢያ ብቻ ነው የተጠቀመባቸው እንጂ እውነት ኦርቶዶክስነታችሁ ጸጽቷችሁ እውነትም ደግሞ እምነታችሁ ቆርቆሯችሁ አይደለም እያንዳንዳችሁ መግለጫ እየሰጣችሁ ያላችሁት ማለት ነው። ምክንያቱም አሁን አንድ ታገል የሚባል እንግዲህ የቤተክርስቲያን አባት ነው፣ ፋኖ ነው የአርሲ ወገኖቻችን ኦርቶዶክሳውያን የጨፈጨፋቸው ብሎ መግለጫ በጣም በሚያሳፍር ሁኔታ መግለጫ ሲሰጥ እንዴት እንደታዘብኩትና በቃ አይደለ የውስጤን መናገር ስላለብኝ ነው መናገር ፈልጌ የመጣሁት ማለት ነው። ምክንያቱም ፋኖ አርሲ ቤት አድርጎ ገብቶ ነው የአርሲ ወገኖቻችን ኦርቶዶክሳውያን የሚገል። ሁለተኛ ደግሞ ፋኖ እንደምትለው ገዳይና ጨፍጫፊ አይደለም። ፋኖ ለህዝቡ ለሀገሩ እንደምታዩ በአርሲለት እንደተጨፈጨፉ ወገኖቻችን ኦርቶዶክሳውያን የእሱም እናት አባቱ እህት ወንድሙ ወገኖች ተጨፍጭፈውበት ሰላም ለማስከበር ነፍጥ አንግቦ የተነሳ ታጋይ እንጂ ነፍሰ ገዳይ ወይም ጨፍጫፊ አይደለም። ፋኖ ማለት ቀን በፀሐይ ማታ በወርጭ ድንጋይ ተንተርሶ ቅጠል ለብሶ የወገኑ ሞት አንገብግቦት የሚዋጋ ፋኖ እንጂ ፋኖ ማለት እንደምታስበው ኦርቶዶክሳውያን መርጦ የሚገል አይደለም። የምታወጡትን መግለጫ አሳፋሪ የወደቀ ነው። ለምን የዛኔ ወለጋ ላይ እንደዛ እህቶቻችን ወገኖቻችን ሲጨፈጨፉ ፋኖ አላችሁ። ያን የተጨፈጨፉት ሙስሊሞች ናቸው። ፋኖ ነው ኦርቶዶክስን ለማስፋፋት ብሎ ነው ፋኖ ነው የጨፈጨፋቸው ምናምን ብላችሁ በቃ የማያስፈልግ ቃላቶችን ተናገራችሁ። በቃ አላደለ ህዝብን ከህዝብ ጋራ በምን እናነካክሰው አላችሁ። እናንተ በምታደርጉት እናንተ የቤተ ክርስቲያን አገልጋይ የሆናችሁ አባቶቻችን ፊታችሁን ስላዞራችሁብን ነው እንጂ ምነው ታዲያ የዛሬ 2 ዓመት በስልጤ ዞን እንደዛ ኦርቶዶክሳውያን መከራቸው ሲጠና ቤተ ክርስቲያን ሲቃጠል ከቀያቸው ሲፈናቀሉ ለምንድን ነው ታዲያ ድምጽ ያልሆናችኋቸው? ለምንድን ነው ታዲያ ያልተነሳችሁ? ለምንድን ነው መግለጫ ያልሰጣችሁ? አሁን ሁሉም ሆ ብሎ ሲነሳ የምታደርጉትና የምትናገሩት ግራ ሲገባችሁ ፋኖ ነው የገደላቸው የአርሲ ኦርቶዶክሳውያን አላችሁ። ፋኖ ኦኬ በዘረኝነት ገብቶ ገደለ በሉ እና ሙስሊም የለም እንደ አርሲ ለምንድን ነው ታዲያ አንድ ሙስሊም እንኳን አንድ ለሃዱ አንድ ሙስሊም አልተገደለም አይደል እንዴ? ታዲያ ለምንድን ነው ፋኖ ኦርቶዶክስን ብቻ መርጦ የገደለ? ፋኖ ዘረኝነትን ፈልጎ ከሆነ በዘረኝነት ሊያጠፋ ፈልጎ ከሆነ እየገደላቸው ኦርቶዶክስን ብቻ አይደለም መርጦ መግደል የሚችለው። ምክንያቱም ሁሉንም ነው መግደል የሚችለው ፋኖ ከገደለ። ፋኖ እንደምታስቡት ዘረኝነት ወይም ብሔርተኝነት ወይም የአንድ ጎጥ ታጋይ አይደለም። ፋኖ የዓለም ታጋይ ነው። ፋኖ ማለት የኢትዮጵያ ሕዝብ ልጅ የሁሉ ልጅ እንጂ አንድ የአማራ ልጅ አይደለም። ፋኖ ለሁላችሁም ለብሔር ብሔረሰቦች ነው። ፋኖ ለአንድ ለእኔ ወይም ላንቺ አይደለም። ምክንያቱም አርሲ የፈሰሰው ደም ለእኔም ላንቺም ነው። አንድ ነገር የምነግራቸው ኦርቶዶክሳውያን አንድ ያለ መሆናችን እንጂ አንድ ሁነን ብንቆም እሱ የመዘዘውን ሰይፍ እኛም መዘን ሊገለን በመጣበት ሰይፍ አዙረን እሱን ገለን መስጀድ አያቅተንም። ምክንያቱም ግራህን ቀኝህን ለመታህ ግራህን ስጠው ያለ መጽሐፍ ቅዱሳችን በእምነታችን ለሚመሳሰል ነው እንጂ በእምነታችን ለማይመሳሰል አይደለም። ግራህን ሲመታህ ቀኝህን ስጠው ያለው እምነትህን ከስሩ ነቅሎ ለሚጥል አይደለም። እምነትህን ሊያጠፋ ለመጣ ደግሞ ማለት ነው እሱ ሰይፉን ስሎ ሲመጣብህ አንተም ሰይፍህን ስለህ መመለስ ትችላለህ። በእምነትና በአገር ቀልድ ስለሌለ ማለት ነው። ከምንም በላይ ደግሞ በእምነት ቀልድ የለም። ፋኖ እያላችሁ የፋኖን ስም ያላገባ የምታጠፉ ደግሞ ምድረ ልቃሚ ዝጋጮች ማለት ነው ዋጋችሁን ታገኛላችሁ። ፋኖ አይደለም፣ ዘረኝነት አይደለም። እኔ ዘረኛ አይደለሁም፣ ኦርቶዶክስ ነኝ። እኔ የስላሴ ልጅ ነኝ። ስላሴ በአካል በአምሳሉ የፈጠረኝ አንድ የስላሴ ነኝ። በ80 ቀኔ የስላሴ ልጅነትን ያገኘው አንድ ኢትዮጵያዊ ኦርቶዶክሳዊ ነኝ እና የእናንተ መግለጫችሁ ስለሚያስጠላ ስለሚደብር ነው። እኔ ካህን አልልህም ካህን አይደለህም፣ ዲያቆን አልልህም ዲያቆን አይደለህም፣ ቄስ አልልህም ቄስ አይደለህም። ምክንያቱም
ወገኖችህ አይንህ ላይ ፊት ለፊት ካፍንጫህ ስር አርሲ እየተገደሉ እየታረዱ እያየህ ፋኖ ከጎንደር ከጎጃም ከሸዋ ከወሎ መጥቶ በየት አድርጎ ገብቶ ነው አርሲ ፋኖ ኦርቶዶክሳውያን መርጦ የሚገላቸው? መግለጫ ስትሰጥ እንኳን አንደርስታንድ አላደረክም። መግለጫ ስትሰጥ እንኳን ይሄ ያስወቅሰኛል ወይስ አያስወቅሰኝም አላልክም። አንድ እህታችን ደግሞ አለሽ የሃይማኖት ጦርነት ልታነሱ ምናምን እያልሽ አፍሽን የምትከፍቺ ማለት ነው። ለስሙ መስቀል አስረሻል። ታዲያ ለምንድን ነው ሰይፍን ሲስሎ እንደዚህ አድርጎ ነው ኦርቶዶክሶችን መግደል የታዘዝ ነው? ከመጽሐፋችን በሰይፍ ነው፣ በሰይፍ መግደል ነው። ምክንያቱም እኛ የምንፈልገውን እምነት እስካልተገደሉ ድረስ በእንደዚህ አይነት ሁኔታ ነው ኦርቶዶክሶችን መግደል ያለብን ብሎ ሲናገር ለምንድን ነው ታዲያ ለሱ ቪዲዮ ያልሰራሽ? የሀያ ዘልደታ ሲሰራ ግን ለይሃያ ሰልደታ መልስ ለመስጠት እንደዚህ አሽቀንጥረሽ ጭንቅላትሽን አቁመሽ ተነሳሽ። ኦርቶዶክስ ከሆንሽ ታዲያ ለምንድን ነው ኦርቶዶክስን ለመግደል ሰይፍ ነው? ምክንያቱም እኛ ከመጽሐፋችን እኛ ያልናቸውን እምነት ተቀበሉ፣ ካልተቀበሉሳ ግብር ይከፍላሉ፣ ግብር ካልከፈሉሳ ይታረዳሉ ብሎ የራሱ ሰውያቸው ሲናገር፣ እኔ ስሙን መጥራት ስለማልፈልግ ነው። ሰውያቸው ሲናገር ግን አልመለሽም። ገባሽ? አንድ ኦርቶዶክሳውያን ተናገረ ብለሽ ግን መልስ ሰጠ ብለሽ ወይም ቪዲዮ ሰራ ብለሽ ምን ነው አፍሽን የአረብ ሀገር ዋይፋይ ስለሞላልሽና ኔት እንደፈለግሽ ስላገኘሽ አፍሽን ከፍተሽ ለሀጭሽን አዝረበረብሽ እስከ ሀያ ዘልደታ ላይ። አንቺ ኦርቶዶክስን አትወክይም። ታገል የምትባለው ቄስም ሆንክ ካህን ኦርቶዶክስን አትወክልም። ምክንያቱም መግለጫ አሰጣጥ ካድሪ ናችሁ ሲጀመር ማለት ነው። እኛ በፊት ድሮ ማነው ይሄ ስሙ አሁን ከብልጽግና ስር ለስር የሚሄደው ዲያቆን ማነው? ዲያቆን ስሙ ጠፋኝ በመድኃኒዓለም ስም። ዳንኤል ክብረት ስልጣን ያዘ ብሎ ሁሉም ኦርቶዶክሳውያን በጣም ነበር ደስ ያለው፣ በፍቅር ነበር የተቀበለው። ግን ዳንኤል ክብረት የኦርቶዶክስ ጠል ሆኖ ተገኘ። ኦርቶዶክሳውያን ለማጥፋት በአንደኛ ደረጃ የሚሰራ ዳንኤል ክብረት ሆኖ ተገኘ። ከዛ ስልጣን ላይ የተሰገሰጋችሁት ፍርፋሪ ዳቦ የምትለቃቅሙ ማለት ነው ለኦርቶዶክስ ምንም አልጠቀማችሁትም። እናንተ እንደምታስቡት ኦርቶዶክስ በቀላሉ የምትጠፋ እምነት አይደለችም። ምክንያቱም እግዚአብሔር ከመሰረቱ እሱ ስለሰራት ማለት ነው፣ እሱ ስለደነገጋት ማለት ነው። በኋላ የመጣች ሃይማኖት አይደለችም። ኦርቶዶክስ የ3000 ስንት ዓመት ታሪክ ያላት ናት። ምክንያቱም ኦርቶዶክስን እግዚአብሔር በደሙ ነው የዋጃት፣ በደሙ ነው ያነጻት። ቅድስት ቤተ ክርስቲያንን ጌታችንና መድኃኒታችን በደሙ ነው ያዋጃት፣ በደሙ ነው የሰራት። መቼም ብትሆን መቼም ኦርቶዶክስ ተዋህዶ እምነት ለዘላለም ትኖራለች እንጂ አትጠፋም። ኦርቶዶክስ እንድትጠፋ የምታሸበሽቡና የምታሽቃብጡ እህት ወንድሞቻችን ግን ከድርጊታችሁ ልትቆጠቡ ይገባል። መቼም ነገም ዛሬም ኦርቶዶክስ ለዘላለም ትኖራለች። የኦርቶዶክስ እናቴ እንወድሻለን። እኔም ኦርቶዶክስ ነኝ፣ አንቺም ኦርቶዶክሳውያን የሆንሽ በሙሉ ሶሻል ሚዲያ ላይ የምትከተይ ያለሽ ቲክቶክም ሆነ ዩቲዩብ፣ ፌስቡክ ያለሽ በሙሉ ፍትህ ለኦርቶዶክሳውያን እያላችሁ ከጌታችሁ ከመድኃኒታችን ከኢየሱስ ክርስቶስ ፍትህ ያልጠየቅ ኦርቶዶክሳውያን እኔ ኦርቶዶክስ ነኝ ብለሽ እንድትናገሪ ማንም አይፈቅድልሽም። ኦርቶዶክስን አትወክይምና ማለት ነው። እኛ ፍትህ የምንጠይቀው ነገም ዛሬም ነገርኳችሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከድንግል ማርያም ልጅ ነው እንጂ ትናንትና ከመጣው የስልጣን አሟቂ ስልጣን ፈላጊ አይደለም። ምክንያቱም ፍትህ ስንጠይቃቸው ሞራን እየተሰማቸው ይብስ ብሎ እየገደሉን ስለሆነ ማለት ነው። እና አንተ ታገል የምትባለው ዲያቆን ደግሞ ወጥተህ ኦርቶዶክሳውያንን ይቅርታ ልጠይቅ ይገባል። ይቅርታ ልጠይቀን ይገባል። ፋኖ ከገደለ አማራ ክልል ለምን አይገልም ታዲያ? ኦርቶዶክሳውያንን መግደል ካስፈለገው ለምን የጎንደርን አይገልም? ለምን ጎሎን አይገልም? ለምን ጎጃምን ሸዋን አይገልም? ፋኖ እንደምትለው አራጅ አይደለም። ፋኖ እንደምትለው እንዳንተ የስልጣን ጥማት ያለው አይደለም። ፋኖ እንደምትለው እንዳንተ ፍርፋሪ አቶ አይደለም። ፋኖ ያራሽ የቀዳሽ ልጅ ነው። ፋኖ ጎተራው ሙሉ ነው። ፋኖ ሸርፋው ሙሉ ነው። ፋኖ ቤቱን፣ ልጆቹን፣ ገንዘቡን፣ ንብረቱን ሆጭ አድርጎ ግን ህዝብ ይበልጥብኛል፣ የኢትዮጵያ ህዝብ በቃው መታረድ፣ በቃው መገደል ብሎ ነው እንጂ የወጣ እምነትን ፈልጎ አይደለም ፋኖ የወጣ። ፋኖ ሲጀመር ፋኖ አንተ ሙስሊም፣ አንተ አማራ፣ አንተ ክርስቲያን አላለም። ፋኖ አንድ ኢትዮጵያ ብሎ ነው የተነሳ። ምን ነው ፋኖ አላችሁ? ከፋኖ ጭንቅላት ወረድ በሉ እሺ።
ፋኖ ነገም ንጉስ ነው። ዛሬም ፋኖ ነው የሚገዛ አዳሜ። የቀን ጉዳይ እንጂ የጊዜ ጉዳይ እንጂ ፋኖ ንጉስ ነው። ፋኖ ሙቶም እየገዛህ ነው። ፋኖ ሙቶም እየፈራኸው ነው። ወደህ አይደለም አንድን ነገር በአንድ ቦታ ላይ ህዝብን ትጨፈጭፍና ፋኖ ምትል ፋኖን በምን ለማላስጠቆር ብለህ ነው። ምክንያቱም ፋኖን የምኒልክ ሙቶ ስለሚገዛህ ነው። ፋኖ ማለት ጀግና የጀግና ዘር ነው። ፋኖ ማለት ለህዝቡ የሞተ ደሙን ያፈሰሰ ስጋውን የቆረሰ አጥንቱን የከሰከሰ ጀግና ነው ፋኖ እንጂ ፋኖ እንዳንተ እንደምታስበው ፋኖ አንተ እንደምትለው አራጅ አይደለም። ፋኖ እምነቱን አክባሪ ነው። በእምነቱ የማይፈቀድለትን አያደርግም ፋኖ። እኛ በእምነታችን በኦርቶዶክሳዊነታችን አትግደሉን አልን እንጂ ዝም ብላችሁ ያልሆነ ታልጋ ለጥፉልን አላልናችሁም። ፋኖ ነው የገደለ ያላችሁ አሁንም የፋኖን ጥላቻ የጥላቻ ጭንቅላታችሁ ላይ ስለተሽከረከረ ፋኖ የሚለው ስም በቃ ሲነሳ ምድረ ልቃሚ ፍርፋሪ ፈላጊ በሙሉ ማለት ነው ውስጣችሁ ይጨሳል፣ ይነዳል። ነገም ዛሬም ፋኖ የድንግል ማርያም ልጅ ያሸንፋል። ነገም ዛሬም ፋኖ የስላሴ ባሪያ ነው። ስላሴን ተንተርሶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ነው ፋኖ ጦርነቱን የጀመረው። ፋኖ ስልጣን ፈልጎ አይደለም። ፋኖ ስልጣን አይፈልግም። ፋኖ ደሞዝ የለውም። ፋኖ ለህዝቡ ነው ደሙን የሚያፈስ። ቀን በፀሐይ ማታ በወርጭ ቅጠል ለብሶ ድንጋይ ተንተርሶ ከድንጋይ ላይ ቂጣ ጋግሮ የሚበላ ፋኖ ለህዝቡ ብሎ ነው። እሺ እንደምትለው አንተ እንደምታስበው አርሲ ገብቶ ፋኖ ወገኖቻችን አልጨፈጨፋቸውም። አሁን ግን የምላችሁ ነገር ቢኖር ኦርቶዶክሳውያን በሙሉ ኦርቶዶክስ ብሔር የላትም እንዳልኳችሁ። ኦርቶዶክስ ናት። በተለያየ ዓለም ሀገር ያላችሁ በተለያየ አረብ ሀገርም ያላችሁ ኦርቶዶክሳውያን፣ ኢትዮጵያ ውስጥም ያላችሁ ኦርቶዶክሳውያን፣ ኤርትራም በተለያየ አውሮፓ ውስጥ ያላችሁ ኦርቶዶክሳውያን አንድ እንሁን ብሎ ነው አባታችን አሳምነው ጽጌ ይህ እንደሚመጣ ያውቅ ነበርና አንድ ሁን ብሏችሁ ነው የሞተው። ቃሉን ልታከብሩለት ይገባል። አንድ ልንሆን ይገባል። በተለይ በእምነታችን መጥቶ ሰይፍን ስሎ ለመጣ ሰይፍህን ስለጠብቀው ሰይፍን ስሎ ለመጣብህ ሰይፍን አሽሎ አንተን ሊያጠፋ ኦርቶዶክስን ሊያጠፋ ለሚመጣ እምነትህን ከስር ከመሰረቱ ነቅሎ ለመጣል የሚመጣን አንተ ደግሞ ከስር ከመሰረቱ እምነቱን ነቅለ ልትጥለት ይገባል። አንገትን በገጀራ ሊልህ ሲመጣ አንተ ቀድማ አንገቱን በገጀራ ልትለው ይገባል። እሱ የሳለው ሰይፍ ካንተ ቤትም ተስሎ ሊቀመጥ ይገባል። እሱ ጋር በሐሰት የተጻፈለትን ትርክቱን አንብቦ ክርስቲያኖቹን ልግደል ወይም ልጨፍጭፍ እኔ ያልኳትን እምነት ካልተቀበለ ብሎ ሊገልህ የመጣውን ግደለው። በእምነትህ ብትገለ ኃጢአት የለም። ስትሰርቅ ስትቀጥፍ በሐሰት የሰው ነፍስ ስታጠፋ እንጂ ኃጢአቱ እምነትህን ሊያጠፋ አንተን ሊያጠፋ ለመጣ አንተ ብታጠፋው ብትገለው ኃጢአት የለውም። በእምነትና በአገር በእናት ቀልድ በሶስቱ አይቀለድም። በእምነት በእናት በአገር ቀልድ የለም። በሶስቱ የሚቀልድ አህያ ነው። በተለይ በእምነት ቀልድ የለም። አዳሜ የወለደች እናትህን በስጋ የወለደች እናትን እንደምትወዳትና እንደምትንሰፈሰፈላት ሁሉ ኦርቶዶክስ እምነትህንም ልትወዳት ይገባል። ዝም ብሎ መስቀል አንጠልጥሎ ብቻ አይደለም እኔ ኦርቶዶክስ ነኝ ማለት ያለብህ። መሞትህ ካልቀረ ሊገልህ የመጣውን ገልኸው ሙት። ይሄ ነው መስዋዕትነት የሚባል፣ ይሄ ነው ሰማዕትነት የሚባል። ዝም ብለህ ግና በቃ ምንም ልናረጋ አንችልም፣ መስማማት ነው መመሳሰልን ያለብን። ጸባጫሪያቱን አረባክህ ጸባጫሪያቱን ሊገልህ ሰይፍ አስሎ ሲመጣብህ ጸባጫሪ ትሆናለህ እንዴ? ሰይፉን ሲያሰርብህ ሰይፉን በለው። በሰይፍ አንገቱን ጎርደህ ስትጥልለት እዛ በኋላ አንድ ኦርቶዶክስ ሊገልህ መጥቶ በተለይ የእምነት አባቶቻችን የገዳም አባቶቻችን ላይ ነው እየታቀደ ያለው ሴራው። ይግባ አንተ ደነዝ ሁላ ሴራው የእምነት አባቶቻቸውን ከጨረስነባቸው ከገደልነባቸው ሳይወዱ በግዱ የኛን እምነት ይከተላል ነው እያለ ያለው። የእምነት አባቶችህን ጨፍጭፎ ገሎብህ ተጎተህ በጭልም ሳታውቀው የሱን ሃይማኖት ተከትለህ ወደ ጀሃነም ከምትገባ
ከገነት ከብርሃን ወደ ጨለማ ተጎተህ ከምትገባ ይልቅ ልክ ሰይፍ ሲያሰልብህ አንተም ሰይፍን አስለህ አናቱን በርቅጠህ ጣለው። ምንም በእምነትህ ለመጣ አትደራደር በለው። የሰው ልጅ ዝም ብሎ ሰውን ሲገል ነው ኃጢአት የሚገባው። የሰው ልጅ የሰውን ገንዘብ በሐሰት ሲበላ፣ በሐሰት ሲገል፣ ሲመነዝር፣ ሲዋሽ ነው። ከባሉ ላይ ባል ሲደርብ፣ ከሚስቱ ላይ ሚስት ሲደርብ ነው እንጂ ኃጢአቱ እምነትህን ሊያጠፋ ከእናቱ ከኡዲት ጉዲት የተላከና ከአባቱ ከፈርዖን የተላከ ሊያጠፋህ የመጣውን አጥፋው በለው። ክብር ለኦርቶዶክስ ተዋህዶ እምነት ተከታይ በሙሉ። እምዬ ኦርቶዶክስ ለዘላለም ኑሪ፣ ዛሬም ዘወትርም ነገም። እኔ ኦርቶዶክሳውያን የሥላሴ ባሪያ ነኝ። እናቴ በ80 ቀኔ አስጠመቀችኝ፣ የሥላሴ ልጅን ያሰጠችኝ እቺ ኦርቶዶክስ ተዋህዶ እምነት ትባላለች። በእምነቴ የመጣ አይደለም ጓደኛ አይደለምን የወለደችኝ እናቴ የምትሆን ባናቷ ትተከል። በእምነቴ ቀልድ አላውቅም። እምነት ነው፣ ህይወት ነው። እምነቴ ህይወቴ ነው ለኔ። ኧረ ቪዲዮ ጓደኛ የሚያስከፋ ምናምን ቪዲዮ አላውቅም። ከተከፋ ጠንቅር ይበል። በእምነቴ ከእምነቴ ጓደኛዬ ከእምነቴ አትበልጥብኝም። እምነቴ ነው የሚበልጥብኝ። የወለድኳት ልጄ ቃልዬ ከእምነቴ አትበልጥም። በእምነት ቀልድ አላውቅም። እምነትሽን ስታስከብሪ ነው የምትከበሪ። የሰውን እምነት ስታከብሪ አንቺም እምነት ይከበርልሻል። ኧረ የኔን እምነት እንደፈለገ እየረገጠ የእሱን እምነት እንዳከብርለት እንዳትሞክር፣ እንዳታስቡት። በእምነታችን ቀልድ አናውቅም እኛ ኦርቶዶክሳውያን። ዛሬም ነገም ዘወትርም ፍትህ ለኦርቶዶክስ እምነት ተከታይ እህት ወንድሞቻችን እና አባቶቻችን። ፍትህ ግን የምንጠይቀው ከሰራዊት ጌታ ከድንግል ማርያም ልጅ ብቻና ብቻ ነው። ነገም ዛሬም ፍትህ ለኦርቶዶክስ እምነት ተዋህዶ ተከታዮች በሙሉ። እውነት ታሸንፋለች። ዳብሎስ ይወድቃል፣ ዳብሎስ ይዋረዳል። ሰይጣን ኃይል የለውም። ኦርቶዶክስ ተዋህዶ እምነት ተከታይ ግን ኃይል አላት። ምክንያቱም እግዚአብሔር በደሙ ነውና የዋጃት። የድንግል ማርያም የአስራት የበኩራት አገር ናት። እኛ ደግሞ የእመቤታችን የወላዲት አምላክ የአስራት የበኩራት ልጆች ነን። ዛሬ ብትገለን ነገ ደግሞ ገዝፈን እንወጣለን። ዛሬ ያንተን ገጀራ አስለህ እኛን ለማጥፋት ስትመጣ የሰራዊት ጌታ ደግሞ ለአንተ ምን እንዳሰበብህ አንተን በምን እንዴት አድርጎ ሊያጠፋህ እንዳሰበ አታውቅምና ኦርቶዶክስን ሊያጠፋ የተነሳ እግዚአብሔር እሱን ያጥፋው። የኦርቶዶክስ ጠላት የሆናችሁ በሙሉ አይናችሁ ቃጤማ እግራችሁ ሽባ ሆኖ መቆም መራመድ መንቀሳቀስ እግዚአብሔር ያሳጣችሁ። ኦርቶዶክስን የጠላችሁ በሙሉ እግዚአብሔር ይጥላችሁ። እግዚአብሔር ከምድረ ገጽ ያጥፋችሁ። ኦርቶዶክስ እምነት ተዋህዶ ለዘላለም ኑሪ ክበሪ። ሃይላቪ ኦርቶዶክስ